ውጭ ሀገር እንዳይመስላችሁ አሁን ያለሁት መናሪያ ነው። ኪዩን የቲጃት ልሄድ ነው። የሆነ ገጠር የሆነ ደስ የሚል ቦታ መኪና አተናል። እንደዚህ ሽክምር ብዬ የሷ ደግሞ ይበልጥ ይለያልና ውበቷ። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊ ቤተሰቦች እንዴት ቆያችሁልን? ቤተሰብ እንግዲህ ያው ሰሞኑን አልተቻለም፣ በከባባድ ቪዲዮ ከች ብለናል። ውጭ ሀገር እንዳይመስላችሁ አሁን ያለሁት መናሪያ ነው። ኪዩን የቲጃት ልሄድ ነው። የሆነ ገጠር የሆነ ደስ የሚል ቦታ ከተማ ነው የምንሄደው፣ ገጠር ብቻ። እሱን ቪዲዮ መጨረሻ ላይ የምታዩት ይሆናል። ካሜራ ይዛ ያለችው ኪዩ ነች እና በዚሁ አጋጣሚ ቤተሰብ ባለፈው ቪዲዮ ለቃ ነበረ የሆነ ቦታ ይዣት ጄ ሪዞርት እና ፕራንክ አድርጋኝ ነበር። እንደ እውነቱ በጣም ተናድጄባታለሁ፣ ምንም አልዋሻችሁም። በጣም ነው የተናደድኩት። ግን ያው ለፕራንክ ነው። በብዙ ፈተና የመጣች ሴት ነች እና እኔንም ከነበርኩበት ሙድ እንደወጣ እዛች ጋር ያለውን ነገር እንትን ለማለት ነው ያን ነገር ያመጣችሁና እባካችሁ ኮመንት ላይ መጥፎ ነገር እየተናገራችሁ ያላችሁ ሰዎች በቃ ፕራንክ ነው ሶ እኔን ለማስደንገጥ እንደማልወድ ልታረጋግጥ ነበር። አረጋግጣለችና ምንም የሚያስቆጣና የሚያሰድብ ነገር የለም። የመጣችበትን መንገድ ታውቃላችሁ ሁላችሁ። እዚች ጋር አንድ ነጥብ ጣለች ብለን ሁላችንም እሷን መስደብም እንትን ማለትም የለብንም። ብትበሳኔ ነበርኩኝ በጥፊ ምላት። አልመክርም እንደዚህ አይነት ነገር፣ ምክንያቱም ትላንቷን ታውቃለች፣ የመጣችበትን መንገድ ታውቃለች። እንደዚህ አይነት ነገርም የሚያጓጓት ሴት አይደለችም። ብቻ ተመጣለች፣ ራሷም የበለጠ ተነግራችኋለች ስለ ነገሩ። መኪና እየፈለግን ነውና መኪና አተናል። እንደዚህ ሽክምር ብዬ የሷ ደግሞ ይበልጥ ይለያልና ውበቷ ልነግራችሁ አልችልም። ለኔር መኪና እየጠበቅን ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ነው። ሰላም ቤተሰብ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። እኔ ያለሁላችሁ በጣም ደህና ነኝ። ዛሬ የሆነበት ሄኔ የት እንደሆነ አላውቅም፣ ግን የሆነበት ልውሰድሽ ብሎኝ ወጥቻለሁ። ሰሞኑን ትንሽ ደብሮኝ ነበረ የምር ማለት ባለፈ ፕራንክ አድርጌው ነበረ እና ፕራንክ ነው ሄኒን ማለት አፍንጫዬን ተበሳሁኝ ታቶ ሰራለኝ ምናምን እያልኩት ነበርና ያ ፕራንክ ነው እንጂ እኔ ታውቃላችሁ የመጣሁበትን ያሳለፍኩትን ታሪክ በደንብ ነው የምታውቁትና በዚህ ፍጥነት በዚህ እንትን እንዲህ ልለወጥ አልችልም፣ መቼምም ላደርገው አልችልም ቤተሰብ መቼም። እና እናንተ ደንግጣችሁ ነበር የምር ያደረኩት መስሏችሁ ኮሜንት እያየው ነበርና እኔ ደግሞ መጥፎ ኮሜንት ሲሆን በጣም ነው የሚጨንቀኝ፣ በጣም የምር በጣም ነው የሚደብረኝና እያልኩት ነበር አየ ኮሜንት ምናምን እያልኩት ነበርና እባካችሁን እኔ አላደረኩም ጭራሽ። እና እኔ እናንተ የምትታመኑባት ሴት ጀግናዋ ሴት ነኝ እንጂ እንደዚህ ዱርዬ ወደ መሆን የምትሄድ ሴት አይደለሁም። እና ዛሬ ደግሞ ሄኒ ፈታ ላድርግሽ ብሎኝ ሰሞኑን ፈታ ማድረግ ላይ ተያይዞታል እና ፈታ ላድርግሽ የሆነበት ልውሰድሽ ምናምን ብሎኝ መናኸሪያ ይዞኝ መጥቷል። እና የሆነ መኪና ፈልጎ አቶ ቆመናል እና በተራተራ ነው የምንቀራረጸው ምናምን እስኪመጣ ድረስ እንጠብቃለን። ከዛ እንሄዳለን። የት እንደሚወስደኝ አብረን ነው የምናየው። ቤተሰብ ጠልፎኝ ይዞኝ ሊጠፋ ይሆን አላውቅም። ያው ለገኒ ስለነገርናት ነው ያመንኩት እንጂ አላምነውም ነበር። ግን ለገኒ ነግረናት ስለወጣን ነው ያመንኩት። እና የት እንደሚወስደኝ አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እና ደግሞ እንዴት እንዳማረብኝ እኔ ሄሎ ሳለብስም ብዬ ነበር። ሄኒ ራሱ ነው ይመረጠልኝ። ችግር የለውም ኖርማል ነው ልበሽ ብሎኝ ነው እንጂ አለብስም ብዬ ተከራክሬዋለሁ። ለብሽ ብሎ የገዛልኝ ራሱ ሄኒ ነው። ሶ እስከ ቪዲዮ መጨረሻ አብራችሁ ቆዩ። እና ቤተሰብ ጉዟችንን ጀመርን፣ እየተጓዝን ነው። የሆነ መኪና አግኝተን መኪና ውስጥ ገብተናል። እና መኪና ሰሞኑን ደግሞ ነዳጅ የለም ምናምን ብለው መኪናተን በጣም ረጅም ሰዓት ቆመን ነበር መናኸሪያ ውስጥ። መኪና የለም ነዳጅ የለም ብለው ሁላ ከታሪፉ በጣም በእጥፍ ነው ከፍለን የገባ ነው አማራጭ ስለሌለም ምናምን ብለንና እየሄድን ያለነው ወደ ወልቂጤ ነው። ግን ወልቂጤ ደርሰን የሆነበት እንሳፈራለን ብሎኛል እና በቃ በትክክል አልነገረኝም ቦታውን ስቲል። ግን ወልቂጤ ደርሰን የሆነበት ሌላ ታክሲ እንይዛለን ሌላ መኪና እንይዛለን ብሎኛል። ወደ ወልቂጤ እየሄድን ነው። እና እንግዲህ ያው ደስ ብሎኛል። ምክንያቱም በጣም የሚጨንቅ አይነት ስሜት ላይ ነው መሆኑ። ቤቱና ምን ስራ አሪፍ ስራ የለኝም፣ ይሁን ነገር የለኝም፣ ይሁን ነገር በጣም በቃ ነገሮችን ቲንክ ማድረግበት ታይም ነው ይሄ። 20ኛዎቹ ኤጅ ላይ ስትሆኑ ሴቶችዬ በደንብ ነው የምትረዱኝ። በደንብ በጣም የሚያስጠላ ስሜት ነው ያለው፣ በጣም ግራ የሚገባ ስሜት ነው ያለው። እና ዝም ብዬ በቃ ማልቀስ ነው ስራዬ፣ በሆነ በትንሽ ነገር ማልቀስ ነው ስራዬና ይሄንን ስላየ ነው ሄኒ ላስደስታት ብሎ ይዞኝ የሚወጣው ማለት ነው። ሄኒዬ በጣም ቴንኪዩ የኔ አባት የኔ ተረጂ
የምር በጣም ነው ማመሰግነው። እንባዬን አባሽ ነውና እንዴት ናችሁልኝ? እንግዲህ ደርሰናል። ሄኒ የሆነበት ወስድሻለሁ የሆነበት ታያለሽ ምናምን ብሎ ይዞኝ የመጣው ወልቂጤ ነው። እዚሁ ጎረቤት ሀገራት ነው ይዞኝ የመጣውና ለምንድነው ይዞኝ የመጣው? ባልፈታ ነገራችሁ ነበር ስለ ፕሮሞሽን፣ ቲክቶክ ፕሮሞሽን፣ ሶሻል ሚዲያ ማኔጅመንት ምናምን እየሰራን ነውና የተለያዩ ሆቴሎችን፣ ትምህርት ቤቶችን ምናምን ነገር የግል ትምህርት ቤቶችን ምናምን እናስተዋውቃለን በቲክቶክ ላይ ምናምን ፕሮሞሽን እየሰራን ነው። KDH ስለሚባለው ነገር ነግሬያቸዋለሁ ከዚህ በፊት ሲጀምር ማለት ነው። እና ስለዚህ ጉዳይ የወልቂጤ ሰዎች ምን ይላሉ ሀሳባቸውን እኔ ምናምን ብሎ ነው ይዞኝ የመጣውና በዛውም ፈታ እንበል ብሎኝ ነው ይዞኝ የመጣውና እኔ ደክሞኝ እዚህ ቁጭ ብዬ አይታችኋል። አሁን ሲያወራ ነበርና እየዞረ ሲጠይቅ ነበር። አንዳንድ ቦታዎችን ጠያይቋል እና በጣም የሚገርም ደስ የሚል ሆቴል አለ። ግን ምንድነው ይቀበሉናል ወይስ አይቀበሉንም የሚለው ነገር ነው ያስፈራን። አውርተናቸዋል። ስራ ሆቴል የሚባለው ቦታ አውርተናቸዋል። አንዳንድ ሆቴሎች አውርተናል ምናምን ሰጥተናቸዋል። እሺ እንደውላለን ምናምን ብለውናል። እና አሁን ደውላለሁ አይደውሉ የሚለው ነገር እንግዲህ አናውቅም። እና ደውለው ግን ስራውን ቢያስጀምሩን በጣም ነው ደስ የሚለኝ። ምክንያቱም አሪፍ ስራ ነው። በጣም ለፍተናል እና ይገባናል። እና ቢያስጀምሩን ስራውን ደስ ይለኛል። አቅማችንን ራሳቸው አስጀምረውን ስራ ሰጥተውን ካላዩት አቅማችንን አያውቁትም። ምን ያክል መስራት እንደምንችል አያውቁም። ለዚህ እንዲህ ዝም ብለው አይተውን ንቃው ምናምን ነገር ከተው በጣም ነው የሚደብረኝ። ምክንያቱም አንድ ስራ ሰጥተውን እንኳን ቢያንስ በፕሮሞሽን ብቻ አይተውን አሪፍ ናቸው ብሎ ሶሻል ሚዲያ ማኔጅመንቱን ቢሰጡን ደስ ይለኛል። እና አይተናል። የተወሰነ ፀሐይ በጣም አለ። ወተን ሌላ ቦታ ለማየት አስበን ነበር። ይሄ ራሱ እንዴት እንደሚያምር ይሄኛው ቤት ራሱ ሌላ ታሪክ ነው። በጣም ነው የሚያምረው። እና ግን ያው ትንሽ ሶሻል ሚዲያ ላይ ያላቸው ትንሽ ቀዝቀዝ ያለ ነው እና ያንን ደግሞ እኛ ጎላ አድርገን እናወጣዋለን ብለን ተስፋ እናደርጋለን። በደንብ አልተደራጀንም። ግሩፓችን ሰፋ አላለን። በእርግጥ ግን ብዙ ነገር እንደሚቀረን እናውቃለን። ግን እየሞከርን ነው። በቃ ለማሻሻል አሪፍ ለማድረግ እየሞከርን ነው። እና ሄኒ ለስራ ነው ይዞኝ የመጣው። ፈታ ሊያደርገኝ ሳይሆን ለስራ ነው። እና ስራውንም ወድጄዋለሁ። ፈታም ብያለሁ። ፈታ ብያለሁ። ይመር ቴንክ ዩ ስላመጣኸኝ አመሰግናለሁ። ካሜራማኔ ሰፖርተሬ ካሜራማኔ ነው። ካሜራማን እየቀረጸ ነው እና ካሜራማኔ ነው ይዞኝ የመጣው እሱ ነው። ሰፖርተሬ ነው። ሁሉ ነገሬ ነውና ሁሉ ነገሬ ነው ያልኩኝም ተሳስቼ ነው። ሰፖርተሬ ሆነ ዝም ብሎ ሰፖርተር ብቻ ነው። እና ቤተሰብ አሁን የፀሐይ በጣም እንትን እያለ ስለሆነ በጊዜ ካልወጣን መኪና ስለማናገኝ አንድ ሁለት ቤቶችን እናናግርና ወደ ሀገራችን በጊዜ ካልሆነ በጣም መኪና ስንመጣ ራሱ ምን ያክል ለተቸገር ነው አይታችኋል። መኪና በጣም እየጠፋ ስለሆነ ለዚህ ካልሆነ ማደራችን ስለሆነ በጊዜ እንወጣለን ማለት ነው። ላሳውቃችሁ ያለውበትን ቦታ ብዬ ነው። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ቤተሰብ ሄኒ ፀሐይ በጣም ስለነበረ ራስሽን የምሻል በፀሐይ ላይ አትውጪ ብሎኝ እሱ ወጥቶ አንድ ሁለት ቤቶችን ሆቴሎችን ለፕሮሞሽን ስራ ጠይቋቸው ተመልሶ እያስረዳኝ ነውና የሆቴሎቹን በቃ ምንድነው ዘመናዊነት ምናምን እያስረዳኝ ነበርና ወዲሶ ላይም እየኖርን እኛ አሪፍ ሆቴሎች አሉን ብለን እናወራለን። ግን ወጣ ብለን ስለማናይ ማለት ነውና ወዲሶ ላይ ስላለ ሆቴል ሊፍት ሁላ ወደ አልጋ ክላስ ለመሄድ ሊፍት አለው ምናምን በቃ ብቻ በጣም በቃ 3 ስታር 5 ስታር ሆቴሎች ናቸው ምናምን እያለ ሞር እያስረዳኝ ነበር እዚህ ጋርና ለፕሮሞሽን እንግዲህ አናግሬያቸዋለሁ ደውልላቸዋለሁ ብለውኛል እና ከደወሉልኝ አሪፍ ነው ምናምን ብሎ እያስረዳኝ ነበረ። እንግዲህ እስቲ ፈጣሪ ካለና ከተቀበሉን በጣም አሪፍ ነው። ምክንያቱም እኛ ከዛ ድረስ የመጣ ነው ሄኒ ፕላን አድርጎ የመጣው ለማውራት ነውና በዛው እንትን እንበል ብሎ ነውና እንደው ተቀበለውን ስራ ቢሰጡን በጣም ነው ደስ የሚለኝ። ምክንያቱም ይሄ ስራ አዲስ አበባ ላይ 30,000 40,000 ብር ነው። እግዚአብሔር 30,000 40,000 ብር አስከፍለው ነው የሚሰሩት። እኛ ግን ሁላ 5,000 ብር ራሱ ደፍረን አንጠይቃቸውም እና በጣም በርካሽ ብር ነው እንስራላችሁ ብለን እየጠየቅናቸው ያለ ነውና ፍቃደኛ ሆኖ ቢሰሩ ከኛ ይልቅ እነሱ ናቸው የሚጠቀሙት። ምክንያቱም ሶሻል ሚዲያ ማለት ቲክቶክ ላይ ሁላችንም ምንም የምንጠቀመው ቲክቶክ ስክሮል እያደረግን ነው የምንውለውና ሁሉም ማለት በሚቻል ደረጃ አዲክትድ ነው ቲክቶክ። ለዚህ በቃ ያላቸውን ነገር ማጉላት ነው፣ ሁሉም ጋር ተደራሽነት እንዲኖረው ማድረግ መቻል ማለት ነውና ይሄ ነገር ደግሞ ከኛ ይልቅ እነሱ ነው በጣም የሚጠቅማቸው። ያን የሚያክል ሆቴል ይዘው ሁሉም ካልተደራረሰ ማለት ምግብ ሰርቶ የሚበላ ጠፍቶ ቁጭ እንደማድረግ ማለት ነው እና
ያን ደግሞ እኛ እናግረናቸዋል። እንግዲህ ትንሽ ማህበረሰቡ ከበድ ይላል፣ ግን ደግሞ ኢንተረስትድ ናቸው። ደስ የሚለው ነገር በጥሩ ሁኔታ ነው እኔን ያወሩኝ የነበሩትና ሄኒንም ያወሩትን እየነገረኝ ነበር። እግዚአብሔር ይመስገን እንደ ፍቃደኛ ናቸው ምናምንና እንደውላለን ብሎኛል ምናምን አለኝ። እስቲ እንግዲህ እግዚአብሔር ካለ ይደውሉልናል፣ እንጠብቃቸዋለን እና አዲስ ነገር ካለም ደውለውልንም የሚያሳውቁን ነገር ካለም ቪዲዮ ቀርጽላቸዋለሁኝ። ያሉኝን ነገር ነግራቸዋለሁኝ። ወሊሶ ላይም ተመልሼ የተወሰነ ቦታ ጠያይቅና ሚሉኝን ነገር አሳውቃቸዋለሁ። ቤተሰብ ለዚህ ስራ በጣም ኢንተረስትድ ነኝ። በጣም በሙሉ ልቤ ነው ለዚህ ስራ የተነሳሳሁትኝ። ሂኒና ዳኒን ይዣቸው እና ጥሩ ይሆንልኛል ተስፋ አድርጋለሁኝ። እንግዲህ ዛሬያችን እንጂ ነገያችን ፈጣሪ የሚያውቀው እኛና አቅምና ብቻ ፈጣሪን ስራ እንዲባርክልን ጸሎት አድርጉልን እና በቃ እንዲቆየን ምናምን ሰዓት ሄዶ ስለነበረ ከዚህ በላይ ካመሸን እንደነገርኳችሁ ነው መኪና በጣም አስቸጋሪ እየሆነ ስላለ እንዳያስቸግረን ብለን ተነስተን ወጣ ማለት ነውና በጣም ሁኔታዎች እየከበዱ ስለሆነ ማምሸቱ ላይም ጥሩ አይሆንም ብለን ስለፈራን ወደ ሀገራችን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ሁኑልኝ ባይ